ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዶክተር ሁሉ የክብሩ ሰላምታችንን ከናሁ ቴሌቪዥን ወደ እናንተ ያደረስን የዛሬ ዕለተ ማክሰኞ ግንቦት 11 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያዎቻችን ጋሻው ዳኛና እንደዚሁ ሉል ሲሳይ ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የባስኬትቦል ስፖርትን የተመለከተ መረጃ ቀዳሚ እናደርጋለን። ትላንት እንግዲህ በመዲናችን አዲስ አበባ በኢትዮጵያ አንድ የባስኬትቦል የመጫወቻ ሜዳ ተበርክቷል። ጃይንትስ ኦፍ አፍሪካ እንግዲህ በመላው አፍሪካ የተለያዩ ስቴዲየሞችን በመገንባት ከባስኬትቦል ስፖርተኞችን ከማበረታታት አንጻር፣ ሴቶችን ከማበረታታት አንጻር እንደዚሁም ደግሞ ታዳጊዎች ላይ አበክሮ እየሰራ ነው የሚገኘው ይህ ተቋም 49ኛ የባስኬትቦል የመጫወቻ ኮርት እንደዚሁ ትላንትና አስመርቋል ማለት ነው። ኢትዮጵያ እንግዲህ ይሄንን በታሪኩ ልዩ የሆነውን አጋጣሚ ማግኘት ትችላለች ማለት ነው። መዲናችን አዲስ አበባ ላይ አሁን ላይ የተለያዩ የስፖርት ማዘውተሪያ ስፍራዎች በእርግጥ መንግስትም እያስገነባቸው ይገኛሉ። የኮሪደር ልማቱን የተከተሉ የውሃ ዋና ስፖርትን ሊያበረታቱ የሚችሉ የውሃ ዋና ገንዳዎች እንደዚሁም የባስኬትቦል መልቲፐርፐዝ የተለያዩ ሚኒ ስቴዲየሞች እየተገነቡ ነው የሚገኙት የአትሌቲክስ እና እግር ኳስን ትራኮች ጨምሮ ማለት ነውና ለብስክሌት ስፖርትም አሁን ያለው ሁኔታ አዲስ አበባ ላይ እጅግ በጣም አመቺ ነው ማለት እንችላለን። ወደ ሌሎች ክልል ከተሞችም እንደዚህ አይነት ነገሮች ይስፋፋሉ በቀጣይ ብለን እናስባለን። ይህ በእንዲህ እንዳለ ግን ትላንትና እንግዲህ ይህንን የስፖርት እውነት ለመዘገብ በስፍራው ከተገኙ ሚዲያዎች መካከል አንደኛው ናሁ ስፖርት ነበረ። ጃይንትስ ኦፍ አፍሪካ ምስረታውን ያደረገው እንግዲህ እንደ አውሮፓውያን አቆጣጠር 2003 ላይ ነው። ምስረታው ደግሞ የተደረገው እንደዚሁ በምዕራብ አፍሪካዊቷ ሀገር ናይጄሪያ ዜግነትና የካናዳ ዜግነትን በጥምር በያዘው የባስኬትቦል የቀድሞ ተጫዋችና አሰልጣኝ ማሳይ ውጂሪ ነው። ማሳይ ውጂሪ እንግዲህ በኤንቢኤ የሚታወቅ ስፖርተኛ ነው ማለት ይቻላል እና መላው አፍሪካ ላይ ያሉትን የባስኬትቦል ታለንትና ስኪል ያላቸውን ወጣቶች ወደ ላቀ ብቃት ለማምጣት በተለይ ሴቶች ላይ በደንብ ይሰራል፣ ወጣቶች ላይ በደንብ ይሰራል እና እስካሁን ድረስ 48 ሀገራቶች ላይ የተለያዩ የባስኬትቦል የመጫወቻ ሜዳን መገንባት ችሏል። 49ኛው ትላንትና በኢትዮጵያ በመዲናችን አዲስ አበባ ካቴድራል ትምህርት ቤት ላይ እንደዚሁ እውን ሆኗል ማለት ነውና ትላንትና አጠቃላይ የካቴድራል ትምህርት ቤት ኮሚኒቲ አስተዳደር ክፍሎች እንደዚሁም ተማሪዎችና ልዩ ልዩ ባስኬትቦልን በመምራት ላይ የሚገኙ ታላላቅ ተቋማትን እየመሩ የሚገኙ የፌዴሬሽን አመራሮች በተጋባዥነት እንደዚሁ ተገኝተው ይህንን የምረቃ ስነ ስርዓት ታድመዋል ማለት ነው። እንግዲህ ይህ ስቴዲየም እንዲገነባ ወይም ደግሞ ይህ የባስኬትቦል የመጫወቻ ሜዳ ለኢትዮጵያ እንዲገኝ ለአዲስ አበባ እንደዚሁም ብሎ ለካቴድራል ትምህርት ቤትና በዚህ ስፖርት ላይ ላሉ ወጣቶችና ታዳጊዎች እንዲመጣ ይሄ ድል አሰልጣኝ ዲያና አብዱል ጀሊል እንግዲህ የአንበሳውን ድርሻ መጫወት ችላለች። ከዚህ ቀደም በተለያዩ ክለቦች ውስጥ ስትጫወት እናውቃታለን። አሰልጣኝ ዲያና ገና ወጣት ናት። ከዛም ባለፈ ደግሞ በአዲስ አበባ ዩኒቨርሲቲ በትምህርት ቤት ቆይታዋ ደግሞ ከኤሌመንተሪ ጀምራ ባስኬትቦል በኢትዮጵያ ውስጥ እንዲስፋፋ አይነተኛ ሚና ተጫውታለች። ገና ወጣት ብትሆንም ግን በጣም በሳል ስራዎችን እየሰራች ዓለም አቀፍ ግንኙነቷን እያሰፋች ደግሞ ስቴዲየሞች ወደ ኢትዮጵያ እንዲገነቡ ባስኬትቦል ወደ ኢንተርናሽናል ደረጃ ታዳጊዎች ብቃታቸውን እንዲያሳድጉ አይነተኛው ሚና እየተጫወተች ነው የምትገኘውና ትላንትና በአጠቃላይ በባስኬትቦል ላይ በኢትዮጵያ ብሎም በዓለም አቀፍ ደረጃ ያላትን ጉዞ የሚዳስስም እንደዚሁ ንግግር ተደርጓል። በስፋት ስለሷ ብዙ ነገሮች ተብሏል። አስቀድመውም ግን ተማሪዎች ደግሞ ያቋታል። የተለያዩ ኮርሶችን ወደ ትምህርት ቤቶች እየሄደች እየሰጠች ነው የምትገኘውና እቺ ወጣት እጅግ በጣም ስትመሰገን ነበረ። ናሁ ስፖርትም የተለያዩ ፕሮግራሞችን ከዚህ ቀደም ሰርቶላታል። እንግዲህ አሰልጣኝ ዲያና አብዱል ጀሊል ማለት ነውና ትላንትም የተመለከትነው ይሄንን ነው። የሌላ ሀገር ዜጎች ጭምር ሲያከብሯት ተመልክተናል። በመድረኩ ላይ ስለሷ ያላትን ታታሪነት ጓደኞቿም እንደዚሁም የውጪ አሰልጣኞች ሁሉ ምስክርነት ሰጡ ነበረ። በቅርቡም እንደዚሁ የዩ17 ይመስለኛል ካልተሳሳትኩኝ የባስኬትቦል የብሔራዊ ቡድን ተጫዋችን ወደ ሩዋንዳ ይዛ ሄዳ ከአሰልጣኝ ሰላም ጋር በጋራ በመሆንና አጠቃላይ ኮቺንግ ስታፍ አባላቶችን በመያዝ እንደዚሁ ታዳጊዎች ዓለም አቀፍ ልምድ እንዲያገኙ ውድድራቸውን እንዲያደርጉ እንደዚሁ የሚችሉበትን አጋጣሚ ፈጥረውላቸዋል ማለት ነው። በቅርቡ ደግሞ የተለያዩ ኮርሶችን እየወሰደች ትገኛለች በአሜሪካ የበለጠ ራሷን ለማሳደግ ማለት ነው። ያገኘችውን ልምድና ተሞክሮም ወደ ኢትዮጵያ ይዛ በመምጣት ደግሞ ለታዳጊዎች እንደዚሁ ተሞክሯን እያጋራች የምትገኝ ወጣት ናትና ትላንት እንግዲህ
በመድረኩ ላይ እጅግ በጣም ጥሩ ነገሮችን ተመልክተናል። ከዚህ ቀደም እንግዲህ የተለያዩ ሀገራቶች ላይ እንደዚህ የባስኬትቦል የመጫወቻ ሜዳ ስቴዲየሞችን መገንባት ችሏል። ቀደም ሲል የገለጽኩት ጃይንትስ ኦፍ አፍሪካ ማለት ነው። በናይጄሪያ፣ በሩዋንዳ፣ ኬንያ፣ ሴኔጋል፣ ዩጋንዳ፣ ጋና፣ ካሜሩንን የመሳሰሉ ማለት ነው። ትላንት ደግሞ በአሰልጣኝ ዲያን አብዱል ጀሊል አማካኝነት እንግዲህ ኢትዮጵያ ደግሞ ሌላኛዋ የስቴዲየሙ ግንባታ ወይም ደግሞ የዚህ የኢንፍራስትራክቸር ተቋዳሽ ሆና ተመልክተናታል ማለት ነውና ትላንትና እጅግ በጣም አስደሳች ነበረ። ለመላው ኢትዮጵያን እንግዲህ በጣም ማስደሳች ነው። በተለይ ባስኬትቦል ላይ አክቲቭሊ እየተጫወቱ የሚገኙ ታዳጊዎችንና ወጣቶችን የተሻለ ነገር ሊያስገኝ የሚችል ነውና ትልልቅ ወጣቶች ይፈሩበታል። በቀጣይ ጥሩ ተማሪዎችን በስነ ምግባር የታነጹ ሀገራቸውን ሊያኮሩ የሚችሉ የባስኬትቦል ስፖርተኞች እናገኝበታለን ብለን እናስባለን። ትላንት እንግዲህ በነበረን ቆይታ ከተለያዩ ሰዎች ጋራ ቆይታ አድርጓል ናሁ ስፖርት። ከዚህ ቀደም የባስኬትቦል ተጫዋች አሁን ደግሞ በአሰልጣኝነትና በተለያዩ ፖዚሽኖች ላይ በባስኬትቦል እየሰራች የምትገኘው ፍቅርተ አይሌ፣ ከዛ ባለፈ ደግሞ ኮች ሰላምም እንደዚሁ ከናሁ ስፖርት ጋር ቆይታ አድርጋለች። በተለይ ደግሞ ስለ አሰልጣኝ ዲያና አብዱል ጀሊል ያላቸውን ያላትን ጥንካሬ እየሰራች ያለችውን ስራና ሴቶችን ለማብቃት ወጣቶችን ለማብቃት እየሄደችበት ያለው የኢንተርናሽናል ግንኙነቷ እጅግ በጣም አስደናቂ መሆኑን ከናሁ ስፖርት ጋር በነበራቸው ቆይታ ተናግሯል። ራሷ ወጣቷ አሰልጣኝ ዲያና አብዱል ጀሊልም ከናሁ ስፖርት ጋር ቆይታ ነበራትና በአጠቃላይ የነበሩትን ሁነቶች የሚዳስስና እነሱም የሰጡን ቃለ ምልልስ የቃኘንበትን ፕሮግራም ወደ እናንተ አድርሰን እንመለሳለን። አብራችሁ ነው። ትልቅ ደስታ እኔ አይ ሪሜምበር እዚህ የተማርን የጀመርኩትም እዚህ ነው። 6ኛ ክፍል ነው ባስኬት መጫወት የጀመርኩትና ትዝ ይለኛል። እነሱን እያየን ነበር እኛ መጫወት የጀመርነው ባስኬትቦልና እነሱ እዚህ መኖራቸው ለኛ ኢንስፓየር አድርጎናል። ደግሞ ሜዳም አሪፍ ነበረ። አይ ቲንክ ኮምፔርድ ቱ አዘርስ ካቴድራል አሪፍ ሬፑቴሽን አለው የባስኬትቦልና በዛ አማካኝነት እኔም ባስኬት እንድጀምር ሆኛለሁ። እንዲገነቡ ጥሩ ነው። አይ ሚን የተለያዩ ስፖርቶች አሉ። ያው እኛ ሀገር የተለመደው እግር ኳስ ነው፣ ግን የተለያዩትንም ስፖርቶች እዚህ ቢመጡና ብንለማመዳቸው አሪፍ ነው። ምክንያቱም የተለያየ ቲሞችን ይፈጥራል እና ደግሞ እኔ አሁን በባስኬትቦል ያገኘሁት ፍሬንድሺፕ አለና ብቻ በተለያዩ እንትኖችን መገኘት ስለሚችል ያ ፍሬንድሺፕ እኔ I've seen how hard working she is and how passionate she is about basketball. Yeah, what I can say about her is her dedication, her hard work is inspiring to us now, and I look up to her. Even our next like coaching MSASIP, she's the one I see. So yeah. እንግዲህ ጃይንትስ ኦፍ አፍሪካ እንዳልከው 49 ጊዜ ሜዳውን በአፍሪካ ሰርቷል። ይሄ በጣም የሚበረታታ ነው። ለአፍሪካኖች በጣም ጥሩ ነገር ነው የሚያደርጋሉት። በዚህ አጋጣሚ ደግሞ ዲያና በሷ ምክንያት ነው ጃይንትስ ኦፍ አፍሪካ የመጡት። እንደገና ደግሞ እሷም ናት ትምህርት ቤቷ ላይ ይሄ ነገር እየተደረገ የተሰራላትና በጣም ትልቅ ደስታ ነው ለኔ። በጣም ትልቅ እንደ ባስኬት ተጫዋች እንደ ባስኬት አሰልጣኝ ሜዳዎች በጣም ብዙ ቢኖሩ የተሻለ ስለሚሆን ይሄ ጅማሮ በጣም አስደሳች ነው። ያው እንግዲህ እነሱም በግላቸው መጥተው ኮቺንግ ክሊኒክ ለአሰልጣኞች ሰጥተው ነበረ በቀደም ለታ እና ደግሞ የተለያዩ ስልጠናዎች ቢኖር ትኩረት ተሰጥቶት ስፖርቱ ላይ ቢሰራ ተተኪዎች ብዙ ይፈራሉ ብለን እናስባለን። በተለይ ግን አሁን መንግስትም ሜዳዎችን ጥሩ እየሰራ ስለሆነ በዛ ተንተርሰን ጥሩ ነገር እንሰራለን ብለን እንዳሰልጣኝ ተስፋ እናደርጋለን። ኮች ዲያና እንግዲህ በግሌ ጓደኛዬ ናት። አብረንም ጃይንትስ ኦፍ አፍሪካ በ2025 ላይ የተደረገውን ነገር አብረን ሄድ ነው። ሩዋንዳ ላይ ተካሂዶ ነበር። አብረን ነው ኮች ሆነን የሴቶች አሰልጣኝ ሆነን የሄድ ነው። እንግዲህ ያ ነገር ተጀምሮ እዚህ መድረሷ እሷ ጎበዝ ስለሆነች ጠንካራ ስለሆነች ባስኬት ላይ በጣም ስለምትወድ የተሻለ ለማድረግ አሁንም ከምትኖርበት አሜሪካን ሀገር መታ ይሄ ነገር እንዲሳካ ስላደረገች በዚህ አጋጣሚ በጣም ነው የምናመሰግነው። እሷ ደግሞ በጣም ጎበዝ ጀግና ለባስኬት በጣም የተጋደለች እንደሷ አይነት ሰው ብዙ ቢኖሩ ለስፖርቱ ትልቅ አስተዋጽኦ የሚያደርጉ ሰዎች ናቸውና በግሌ ያ ሁሉ ጊዜ ለሷ ላታለው በጣም ኮርተንባታል። እናመሰግናለን እንላት እንፈልጋለን የምንገኘውና እስኪ ያለውን ሁኔታ ሲግለጭልን ይዛል። በመጀመሪያ እግዚአብሔር ይመስገን ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ። ይሄ የ49ኛው የባስኬትቦል ኮርት በጃይንትስ ኦፍ አፍሪካ ምክንያት ተገንብቷል which is ናቲቪቲ ገርል ስኩል እኔ የተማርኩበት ባስኬትቦል ጆርኒን የጀመርኩበት የባስኬትቦል ቦታ እንደገና እንደ አዲስ ተገንብቶ ዛሬ ምርቃቱ ላይ ተገኝታችኋል ማለት ነው። ይሄ የመላው የኔ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ደስታ ነው ብዬ ነው ማስበው። እንቅስቃሴው በጣም ደስ ይላል። አዳዲስ የሆኑ ኢንተርናሽናል ዩዞች ወደኛ መመልከት ጀምረዋል። እንደኛ አይነት ፓሽኔትድ የሆኑ ኮቾች፣ ተማሪዎች ብዙ አይነት ኮኔክሽኖችን እየፈጠኑ ወደ ሀገራችን እንዲመጡ እያደረግን ነው። በተለይ ደግሞ እኛም የምንሰራው አስተዋጽኦ
ተማሪዎች ያንን እድል አግኝተው እንዲሳተፉ እንዲሁም ደግሞ ትልልቅ መንገዶችን እየከፈተ እንገኛለን። ይሄ ማለት ስፖርቱ እያደገ ነው፣ እንዲሁም መተው ደግሞ የጎደለን ነገር እያሟሉልን ነው ብዬ አስባለሁ። ቀጣይ ትልቅ የናሽናል ቲም በኢትዮጵያ ላይ ለማድረግ አላማ አለኝ። እንዲሁም ደግሞ የሴቶች ተሳትፎን በቁጥር ለመጨመር በኮችም በተጫዋችም እንዲሁም ደግሞ የዳኝነት ስልጠና በሁሉም ነገር ለማስፋት ሴቶች ላይ ለመስራት ትልቅ እቅድ ይዤ ተነስቻለሁ። እኔ መላውን ይሄንን ስራ ሲሰራ ለተሳተፉ ከኢንጂነሮቹ ጀምሮ የትምህርት ቤት ዳይሬክተሮች ሁሉም ላይ ዝላይ አሻራ የጣላችሁት ሁሉ የናንተ ነው። ይሄ ነገር እናንተ ባታረጉት ነገር እኔም ሀገር ውስጥ አልነበርኩም፣ እነሱ ነበሩ ብዙ ነገሮችን ሃንድል ሲያደርጉ የነበሩትና ለዚህ ሁሉ ስለተሳተፋችሁ እግዚአብሔር ክብሩን ይስጣችሁ። እናመሰግናለን በጣም። ሌላም ትልቅም ስራ እንሰራለን። እንዲሁም ደግሞ ሌሎች ሜሪዎች፣ ትልቅ ባለስልጣናቶች መታችሁ ተመልከቱ። እንደዚህ አይነት ቦታዎች ላይ ታዳጊዎችን አበረታቷቸው። ትልቅ ታለንት አለ፣ ነገር ግን እንደዚህ አይነት ኦፖርቹኒቲዎች የሉ። ግን አሁን እይታዎች እየበዙ ስለሆነ መታችሁ ብታበረታቷቸው ነገ ትልቅ ሀገር ተረካቢ የሚሆን ጄኔሬሽን አለና እኛም ፓሽኔትድ ሆነን የምንሰሩ ኮቾችን አበረታቱን፣ እዩን፣ ተመልከቱን እና ብዙ ቦታዎች አሁን ፓርኮች እየተገነቡ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከመልእክቱ አስቀድሞ እንግዲህ በተለይ ባስኬትቦል ስፖርት ላይ የተመለከቱ መረጃዎችን ወደ እናንተ አድርሰናል። በቀጣይ ምናው ስፖርት እንግዲህ በሀገር ቤት የሚከናወኑ የስፖርት ሁነቶችን ጎን ለጎን ከውጪ መረጃዎች ጋር እያገናኘ ወደ እናንተ የሚያደርስ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። እንግዲህ የባህር ማዶ ስፖርታዊ ጉዳዮቻችን የበርካቶችን ቀልብ እየሳበ የሚገኘው ያዝናኙና የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ሊጠናቀቅ የአንድ ሳምንት መርሃ ግብር ብቻ ቀርቶታል። የ37ኛ ሳምንት መርሃ ግብር ቀሪ ጨዋታዎችም ዛሬ የሚከናወኑ ነው የሚሆነው። ትላንት ትልቅ ትኩረት አግኝቶ የነበረው የአርሰናል የሊጉ መሪ ክለብ አርሰናል እና እንደዚሁ ከሊጉ መሰናበቱን አስቀድሞ ያረጋገጠውን የበርንሌ ጨዋታ ትልቅ ትኩረት ስቦ ነበረ። ምክንያቱም ለበርንሌዎች የማሊያ ክብርና እንደዚሁም ይህንን ታሪክ የማደናቀፍ ተልዕኮ ይዘው ገብቶ ነበር ወደ ሜዳ። ነገር ግን ደግሞ አርሰናል የሊጉን የዋንጫ ክብር ደግሞ ለማሳካት የሚያስችለውን አንደኛው የተባለውን ጨዋታ ነው በሜዳውና በደጋፊዎቹ ፊት ማከናወን የቻለው ማለት ነው። ትላንት በነበረው እንቅስቃሴ እንግዲህ ኤምሬትስ ስቴዲየም በደጋፊዎቹ አሸብርቆ ነበር። የተለያዩ ትርኢቶች ሲደረጉ ነበር። ከጨዋታው አስቀድሞ በስቴዲየሙ ዙሪያ የነበሩት ድባቦች እጅግ በጣም አስደሳች ነበሩ። እንግዲህ አርሰናል ከ22 ዓመታት በኋላ የሊጉን የዋንጫ ክብር ለማሳካት በእውነኛ ወይም ደግሞ በአስተማማኝ ትራክ ላይ ነው የሚገኘው። አንድ ቀሪ ጨዋታ በእርግጥ ይቀርዋል። ዛሬ የሚጨዋታውን የማንቸስተር ሲቲ እና የበርንማውዝን ጨዋታ ምናልባት ባቻ ውጤት የሚጠናቀቅ ከሆነ የመጨረሻውን ጨዋታ መጠበቅ ሳይጠበቅበት ዛሬ ሻምፒዮና መሆኑን ሊያረጋግጥ የሚችልበትም እድል አለና ትላንት ብቻ የነበረው ድባብ እጅግ በጣም አስገራሚ ነው። እንግዲህ አርሰናል የመድፉ የታማኝ ደጋፊዎች ያለፉትን 22 ዓመታት እንግዲህ በዋንጫ ድርቅ ተመተው ነበረ። ትልልቅ የዋንጫ ክብሮችን ማምጣት አልቻሉም ነበረ። በተለይ ከአሰልጣኝ አርሴን ቬንገር ስንብት በኋላ በኤምሬትስ የነበረው ድባብ በጣም ተቀዛቅዞ ነበር። አርሰናል ለተሳትፎ ነበር ጨዋታ ሲያደርግ የነበረው። ነገር ግን ደግሞ ከ6 ዓመታት በኋላ ኤምሬትስ በመምጣት መድፈኞቹን የተረከበው ወጣቱ አሰልጣኝ የቀድሞ መድፈኛ ሚካኤል አርቴታ አስደናቂ ቡድን በመገንባት እንግዲህ ተከታታይ 3 ዓመታት ላይ የሻምፒዮናው ተፎካካሪ ሆኖ አስመልክቶናል። ዘንድሮ ደግሞ የሊጉን የዋንጫ ክብር ለማሳካት ከጫፍ የደረሰበትን ሂደት እያስመለከተን ነው የሚገኘው። ትላንትና እንግዲህ ወሳኙን 3 ነጥብ ማግኘት ችሏል። ጀርመናዊ ዋጥቂ እንደዚሁ ካይ ሃቨርትዝ
ወሳኛውን ጎል ከመረብ ማሳረፍ ችሏል። የማዕዘን ምት ነው ቡካዮ ሳካ ያሻገረለትን ኳስ ነው በግንባር ገጭቶ ማስቆጠር የቻለውና ይሄ ጎል ሲቆጠር በኤምሬትስ የነበረው ድባብ ድብልቅልቅ ነው ያለው። ደስታቸውን ሲገልጹ የነበሩ ተጫዋቾችንም ተመልክተናል። አጠቃላይ ኮቺንግ ስታፍ አባላቶች በተለይ ያለፉትን 5-6 ጨዋታዎች ላይ ተመልክተናልና በአርሰናል በኩል ጎሎች ሲቆጠሩ የነበሩት እንቅስቃሴዎች ሁሉም ወደ ሻምፒዮናነት ሊያስጉዙ የሚችሉ መንገዶችን ነበር ሲጠቁሙ የነበሩትና እንግዲህ ከረጅም ዓመታት በኋላ አሰልጣኝ ሚካኤል አርቴታ ታሪክ ሊሰራ እየተቃረበ ነው የሚገኘው። አርሰናል ሁለት ትልልቅ የዋንጫ ክብሮችን ለማንሳት 180 ደቂቃ ብቻ ቀርቶታል። ሁለት ጨዋታ ሁለት ትልልቅ ዋንጫዎችን ያስገኝለታል አርሰናል ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በታሪኩ አርሰናል ከተመሰረተ ጀምሮ 140 ዓመታቶች ተቆጥረዋል። ነገር ግን የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት አልቻለም። የተለያየ ክለቦች ይህንን የዋንጫ ክብር ማሳካት ችለዋል። ከሱ በኋላ የተመሰረቱ ክለቦች ያን ያህል የአርሰናልን አህል በዓለም ላይ እውቅና የሌላቸው ክለቦችም ይህንን የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ማሳካት ችለዋልና የበይ ተመልካች ሆኖ ያለፉትን 144 ዓመታት እንግዲህ ሲጓዝ የነበረው አርሰናል አሁን በአሰልጣኝ ሚካኤል አርቴታ ስር እየሰለጠነ ይህንን ትልቅ የዋንጫ ክብር መጎናጸፍ ወይም ደግሞ ለማሳካት 90 ደቂቃ ብቻ ይቀርዋል ማለት ነው። እንግዲህ በሃንጋሪ ቡዳፔስት ፑሽካሽ አሬና ላይ በቀጣይ ከቀናቶች በኋላ ከፒኤስጂ ጋር የሚያደርጉት የፍጻሜ ጨዋታ ትልቅ ትኩረትን ስቧል። የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ለማሳካት ከ22 ዓመታት በኋላ አንድ ጨዋታ ብቻ ነው የሚቀረው። ክሪስታል ፓላስን ወደ ደቡብ ለንደን በማቅናት ሴለርስ ፓርክ ስቴዲየም ላይ የሚገጥም ነው የሚሆነው። ከዛ በፊት ግን ቀደም ሲል እንዳልኳችሁ ዛሬ የሚደረገው በቫይታሊቲ ስቴዲየም የበርንማውዝና የማንቸስተር ሲቲ ጨዋታ ሻምፒዮናው የትኛው ክለብ ሊሆን የሚችልበት የሚለይበትም አጋጣሚ አለ። ባቻ ውጤት የሚጠናቀቅ ከሆነ አርሰናሎች ዛሬ ምሽት እንግዲህ ደስታቸውን የሚያጣጥሙ ነው የሚሆነው። ሳምንት ደግሞ ወይም ደግሞ እሁድ አመሻሽ 12 ሰዓት ላይ ጅማሮውን በሚያደርገው ጨዋታ የ38ኛ ሳምንት መርሃ ግብር ላይ ለመርሃ ግብር ማሟያና ዋንጫቸውን ለመረከብ ብቻ ነው ወደ ስቴዲየም እና ወደ ሜዳ የሚገቡት ማለት ነውና ትላንት በነበረው ጨዋታ ከጨዋታው መጠናቀቅ በኋላም የተጫዋቾቹ የተለያዩ ስሜቶችን ተመልክተናል። ዳቪድ ራያ እንግዲህ ዓመቱን ሙሉ አርሰናልን ይዘው ከወጡ ወደዚህ ክብር ካመጡ ተጫዋቾች መካከል አንደኛው ነው። 19ኛ ክሊን ሺቱን ትላንት ምሽት ማስመዝገብ ችሏል። በተከታታይ ጨዋታዎች ላይም እንደዚሁ ተመልክተነዋል። ከአውሮፓ ቻምፒየንስ ሊግ ጨዋታ የአትሌቲኮ ማድሪድን የመልስ ጨዋታ 1-0 ካሸነፉበት ጀምሮ ከዛ በኋላ ኒውካስል ዩናይትድ ላይ፣ ፉልሃም ላይ እንደዚሁም ደግሞ ዌስትሃም ዩናይትድ ላይ ትላንት ምሽት ደግሞ የተመለከትነው የበርንሌንም ጨዋታ መረቡን ሳያስደፍር የወጣ ጀግና ነው ማለት ይቻላል እና ይህ የ29 ዓመት ግብ ጠባቂ አሁን ላይ እያሳየ ያለው ብቃት እንግዲህ የእንግሊዝ ፕሪሚየር ሊግ ለ3 ተከታታይ ዓመታት የወርቅ ጓንቱን ማጥለቅ የቻለበትን ይህንን ክብር መጎናጸፍ የቻለበትን ሂደት እየተመለከትን ነው የምንገኘው። ሌሎችም ተጫዋቾች አሉ እንግዲህ በአርሰናል በኩል ሊጠቀሱ የሚችሉ በተለይ የመሃል ተከላካዮቹ የዊሊያም ሳሊባና የገብርኤል ማጋሌጅ ጥምረት ደግሞ እንደ ሀለት ጠንክሮ ከጨዋታ ጨዋታ እጅግ በጣም አስፈሪ ሆኖ በአውሮፓ እየተመለከትነው ነው የምንገኘው። ተከታታይ ጨዋታዎች ላይ ይህንን ክብርና ይህንን ጥንካሬ መጠበቅ የቻሉት እነዚህ ሁለት ፈረንሳዊና የብራዚሊያን ጥምረት ነው ማለት ይቻላል። ከዛ ባለፈ የዴክላን ራይስ ጉዳይም ተነግሮ የሚያበቃ አይደለም። ከሜዳ ሜዳ እንግዲህ አጠቃላይ የመጫወቻ ስፍራውን እያካለለ የሚያሳየው እንቅስቃሴ በበርካቶች ዘንድ ምናልባትም የ2026 የባሎንዶር ክብር አሸናፊ ሊያደርገው እንደሚችል በተለይ በዋንጫ የሚታጀብ ከሆነ ይህ ተጫዋች በግሉ ያሳካቸው በግሉ እያደረጋቸው ያሉ ጥረቶች እጅግ በጣም አስደናቂ መሆናቸው እየተገለጸ ነው የሚገኘው። ለቡድኑ ውጤት ማማር አይነተኛው ሚና እየተጫወተ ስለሆነ ማለት ነውና እንደየድርሻቸው ሁሉም ተጫዋቾች ለዚህ ክብር ለመብቃት የበኩላቸውን አስተዋጽኦ አበርክተዋል። ነገር ግን የዴክላን ራይስ፣ የዴቪድ ራያ፣ የዊሊያም ሳሊባና የገብርኤል ማጋሌጅ ግን በጣም አይተኬ ነው ማለት ይቻላል እና ብዙ የእግር ኳስ ተንታኞችም ለነዚህ አራት ተጫዋቾች በልዩነት እንደዚሁ እውቅና እየሰጡ ነው የሚገኙት ማለት ነው ይቻላል። ይህ ቡድን ሲገነባ ግን የተለያዩ አስተዋጽኦ ያበረከቱ ደግሞ ተጫዋቾች አሉ። እንደነ ቡካዮ ሳካ ቡድኑ በወጥነት ያለፉትን ዓመታቶች ሁሉ ከአካዳሚው በመውጣት ለወጣቶች አሪያ የሚሆን እንቅስቃሴ በማድረግ በወጥነት እያሳዩ ይገኛሉ። ዘንድሮ ያው ከጉዳትም በሌላ በኩል ከጨዋታ ጫናም ጋር ተያይዞ እንግዲህ ቡካዮ ሳካ በሚፈለገው ረገድ ቡድኑን እየጠቀመ ነው ለማለት አይቻልም። ነገር ግን ደግሞ በመጨረሻ ጨዋታዎች ላይ እየደረሰላቸው ነው የሚገኘው ማለት ነው። ማርቲን ኦዲጋርድም አንዳንድ ጊዜ እንግዲህ መሀል ላይ እናስታውሳለን በውድድሩ መሀል ላይ ውጤቶች
ወደ አርሰናል እያደሉ ባለበት ሁኔታ ላይ አሰልጣኝ ሚካኤል አርቴታን አስመልክቶ ሰጠው የተባለውና ወደ ግጭት አመርቷል የተባለው ጉዳይን እንደ ምክንያት ካላነሳም በስተቀር ማርቲን ኦዲጋርድም ታማኝ መድፈኛ ነው ማለት ይቻላል። ያለውን ሁሉ የሚሰጥ ነው ማለት ይቻላልና የዚህም ተጫዋች ክሬዲት የሚረሳ አይደለም። ሌሎችም ተጫዋቾች እንግዲህ በአጠቃላይ ባናነሳም ምናልባት በዋንጫ የሚታጀብ ከሆነ በአመቱ መጨረሻ የምንለው ነገር ሊኖር ይችላል። ነገር ግን አሁንም የዋንጫው ጨዋታ አብቅቷል፣ አርሰናል የዋንጫው ባለክብር ነው ብለን ግን መደምደም አንችልም። ምክንያቱም ይሄ እግር ኳስ ነው። በመጨረሻው ጨዋታዎች ላይ ሊከሰቱ የሚችሉ ነገር አይታወቅም። ነገር ግን አሁን ያለው ነገር ወደ አርሰናል ያደላ ነው ማለት ይቻላል። ከ190 በላይ % አርሰናል የዋንጫ ክብር ባለቤት ሊሆን የሚችልበት እድል እንዳለ እየተመለከትን ነው የምንገኘው ማለት ነው። ይህንን ሁላ ታምር እየሰራ የሚገኘው ግን ወጣቱ አሰልጣኝ ሚካኤል አርቴታ ነው። ቡድን በመገንባት ረገድ እንግዲህ ደራሽ ሆኖ መድፈኞቹን እያጽናና አሁን ደግሞ ወደ ትልቁ ወደ ዋንጫው ማማ እየገፋቸው የሚገኘው ማለት ነው። ዛሬ ወደሚደረጉት ጨዋታዎች እናልፋለን። እንግዲህ ትላንት ጨዋታው ከተጠናቀቀ በኋላ ብዙ ሀሳቦች ተነስተዋል። ቀደም ሲል እንዳልኳቸው አሰልጣኝ ሚካኤል አርቴታ ብዙ ነገሮችን ብሏል። በተጫዋቾቹ ብቃት እንደረካና አብዛኛውን ጨዋታ እየሞተ እንዳለና ወደ ዋንጫው እየተጠጉ እንዳሉ ነገር ግን ደግሞ የመጨረሻውን ጨዋታ መጠበቅ እንዳለባቸውም እንደዚሁ በትዕግስት ለደጋፊዎች እንደዚሁ ማሳሰቢያ አይነት ሀሳብ ሰጥቷል። ሌሎችም ተጫዋቾች እንደዚሁ ሀሳብ ገልጿልና ቡድኑ አንድ ላይ በተለይ ያለፉትን 4-3 ዓመታቶች መቆየቱ የበለጠ ትልልቅ የዋንጫ ክብሮችን እንዲያሳካና ዋንጫን እንዲያስብ እንዳደረገውም እንደዚሁ ተገልጿል። ዛሬ ወደሚደረጉ ጨዋታዎች እንለፍ። ተያያዥ መረጃዎች ሲወጡ ደግሞ ወደ እናንተ የምናደርስ ነው የሚሆነው። ዛሬ እንግዲህ የ37ኛ ሳምንት መርሃ ግብር ቀሪ ጨዋታዎች ይከናወናሉ። ምሽት 3 ሰዓት ከ30 ሲል አስቀድሞ ጅማሮን የሚያደርገው የቫይታሊቲው ፍልሚያና ብዙ የእግር ኳሱ ቤተሰቦች ትኩረት የሚሰጡት ጨዋታ ነው። እንግዲህ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ከሜዳ ውጪ በማቅናት በርንማውዝን የሚገጥምበት ጨዋታ ነው። በእርግጥ በርንማውዝ ያለፉትን 16 ጨዋታዎች አልተሸነፈም። አሰልጣኝ አንዲ ራዮላ በጥሩ ብቃት ላይ ነው ይህንን ቡድን እየገነባ የሚገኘው። ክረምቱ ወይም ደግሞ የውድድር ዓመቱ ሲጠናቀቅ ከቡድኑ ጋር እንደሚለያይ አስቀድሞ ማሳወቁ የሚታወቅ ነው። ይህ ስፔናዊው አሰልጣኝ እንግዲህ እውነተኛ ስፔናዊ አሰልጣኝ መሆኑንም በበርንማውዝ ያን ያህል ትልልቅ ተጫዋቾች ትልልቅ ኮከቦች በሌሉበት ስብስብ ላይ ያለውን ብቃት እያሳየ ነው የሚገኘው ማለት ነውና ከዚህ አንጻር ብዙዎች አድናቆታቸውን እየገለጹለት ይገኛሉ። በምሽቱ ጨዋታ ላይም የማንቸስተር ሲቲ እውነተኛ ተፎካካሪ ሊሆን የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነውና ቀደም ሲል እንዳልኳችሁ ዛሬ 22ኛ ግንኙነታቸው ነው። ከዚህ ቀደም እርስ በርስ ባደረጉት ጨዋታ 19 የሚደርሱትን ጨዋታዎች ማሸነፍ የቻለው ማንቸስተር ሲቲ ነውና አንድ ጨዋታ ነው ይመስለኛል አቻምና 2-1 በሆነ ውጤት በርንማውዝ ያሸነፈበትን እንቅስቃሴ ቫይታሊቲ ላይ ይህንን ጨዋታ ማስተዋወስ እንችላለን። ከዛ ባለፈ ግን ማንቸስተር ሲቲም በጥሩ እንቅስቃሴ ላይ ይገኛል። የዚህን ዓመት ትልልቅ የዋንጫ ክብሮችን ለማሳካት አሁን ያለው ሁኔታ ባይፈቅድለትም ነገር ግን ደግሞ የካራባው ካፕ የዋንጫ ክብርን ማሳካት ችሏል። ከዛ ባለፈ ደግሞ ሳምንት እንደምናስታውሰው ኤፍኤ ካፕን የፍጻሜ ጨዋታ በዌምብሌይ ስቴዲየም እንደዚሁ ቼልሲን አሸንፎ ሁለተኛ የዋንጫ ክብሩን ማሳካቱንም እናስታውሳለንና በጥቅሉ ማንቸስተር ሲቲም 10 ያለፉትን ጨዋታዎች አልተሸነፈም። ስለዚህ ዛሬ የሚደረገው ጨዋታ ትልቅ ትኩረትን ስቧል ማለት ነው። በርንማውዝ የአውሮፓ ተሳትፎውን መድረክ ለማግኘት በዛሬው ጨዋታ ላይ ከፍተኛ እንቅስቃሴ ሊያደርግ እንደሚችል እየተገለጸ ነው የሚገኘው። በበርንማውዝ በኩል ሪያን ክሪስቲ በቀይ ካርድ ምክንያት ከዛሬው ስብስብ ውጪ እንደሆነ እየተገለጸ ነው የሚገኘው። ዛሬ እንግዲህ በእንዲህ አይነት መልኩ በርንማውዝ ከሲቲ የሚያደርጉት ጨዋታ ሲቲ ይህን ጨዋታ 1-1 ማሸነፍ ነው የሚጠበቅበት ትላንት አርሰናል ድል መቀናጀቱን ተከትሎ ማለት ነው። አሁን በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ወደ 5 ከፍ ብሏል። ስለዚህ ዛሬ ነጥብ የሚጥል ከሆነ አርሰናል የሊጉን የዋንጫ ክብር ማሳካቱን ያረጋግጣል ማለት ነው። ይህ እንዳይሆንና እስከ 38ኛው እስከ መጨረሻው መርሃ ግብር ድረስ እንዲጓዝ የአሰልጣኝ ፔፕ ጋርዲዮላው ሰራዊት ይህን ጨዋታ በድል መደምደም ይጠበቅበታል ዛሬ በሚኖረው ጨዋታ ላይ ማለት ነው። ሌላው የሚደረገው ጨዋታ ምሽት 4 ሰዓት ሲል ጅማሮን የሚያደርገው የለንደን ደርቢ ነው። በስታንፎርድ ብሪጅ የምዕራብ ለንደኑ ክለብ ቼልሲ እንደዚሁ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ምክንያቱም ቼልሲዎች ምናልባት እንግዲህ 2 መርሃ ግብሮች ናቸው የሚቀሩት አይመስልም፣ ግን ምናልባት በቀጣይ የአውሮፓ ቻምፒየንስ ሊግ የኢሮፓ ሊግ የኮንፈረንስ ሊግን የተሳትፎ ስፍራ ያገኛሉ ተብሎ አይጠበቅም በቀሩት ጨዋታዎች ላይ እና አሁን ባለው የቼልሲ ወቅታዊ አቋም ማለት ነው። ነገር ግን ደርቢ ስለሆነ ደግሞ ከባድ ፍልሚያ ሊያደርጉ እንደሚችሉ ይገመታል። እንግዲህ ዋና አሰልጣኛቸውን መሾማቸው ይታወሳል ዣቪ አሎንሶን።
ቢሆንም ግን ዛሬ ቴክኒካል ኤሪያው ላይ ሆነ ይህን ጨዋታ ይመራሉ ተብሎ አይጠበቅም። በምክትል አሰልጣኙ ይህን የውድድር ዓመት እንደሚጨርስ ነው ያሉት መረጃዎች እየጠቆሙ የሚገኙት። ይልቁኑ እሱ በቀጣዩ ዓመት ቡድኑን ጠንካራ ለማድረግ ከወዲሁ አዳዲስ ተጫዋቾችን ከመልማዮች ጋር በመሆን እንደዚሁ ያለመ እንደሚገኝ ነው እየተገለጸ የሚገኘው ማለት ነው። በአዲሱ ቡድን በአዲሱ የውድድር ዓመት ነው ዣቪ አሎንሶ እና አሻራው በቼልሲ ቤት ምን አይነት ሚና ይኖራቸዋል የሚለው ነገር የሚታየው ማለት ነው። እንግዲህ በቶተንሃም ሆትስፐርስ በኩል ይህ ጨዋታ ትልቅ ግምት ይሰጠዋል። ምክንያቱም ሁለት ጨዋታዎች ይቀሩታል። ላለመውረድ ነው እየታገለ የሚገኘው በአሰልጣኝ ሮቤርቶ ዲዘርቢ እየተመራ የሚገኘው ቡድን ማለት ነውና ከቀሩት ሁለት ጨዋታዎች በአንድ ነጥብ ማግኘት ከቻለ መትረፉን ያረጋግጣል ቶተንሃም ሆትስፐርስ። ነገር ግን ደግሞ ተጋጣሚዎቹ እጅግ በጣም ከባድ ናቸው። ቼልሲ የዛሬ ምሽት ተጋጣሚ ነው። ከዛ ባለፈ 38ኛ ሳምንት መርሃ ግብር ላይ ደግሞ በሜዳው እንደዚሁ ኤቨርተንን ያስተናግዳል እና ኤቨርተን ደግሞ ይታወቃል ለትልልቅ ቡድኖች እጅግ በጣም ጠንካራ ሆኖ እንመለከተዋለን እና እነዚህን ሁለት ጨዋታዎች አንድ ነጥብ ማግኘት ከቻለ ወይም ስፐርሶች ይህን ጨዋታ አንድ ነጥብ ማግኘት ከቻሉ አስቀድሞ እንግዲህ ያለመውረዳቸውን ያረጋግጣሉ። ዌስትሃም ዩናይትድ በርንሌይን እና ወልቨርሃምፕተን ወንደረርስን ተከትሎ ከእንግሊዝ ፕሪሚየር ሊግ የተሰናበተ ክለብ ሊሆን ይችላል ማለት ነው እና ዌስትሃም ዩናይትድ በጣም ያለው ቻንስ እጅግ በጣም ጠባብ ነው። ነገር ግን በእግር ኳስ ደግሞ የሚከሰተው ነገር አይታወቅም። ከቶተንሃም ሆትስፐርስ ሁለት ተጋጣሚዎች ጠንካራነት አንጻር ከተመለከት ነው ይሄ ድልም ሊከሰትና ዌስትሃም ዩናይትድ በታምር ሊተርፍም ይችላል ማለት ነው። እንግዲህ ዛሬ እነዚህ ጨዋታዎች ይከናወናሉ ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን እናጠናቅቃለን። ለእንግሊዝ ፕሪሚየር ሊግ ለሲቲ ብቻ ሳይሆን ለእንግሊዝ ፕሪሚየር ሊግ አስደንጋጭ መረጃ እንግዲህ ይፋ እየተደረገ ይገኛል። ሰሞኑን በሩመር ደረጃ ሲወጣ ነበረ። ከዛ ቀደም ከዓመት በፊት ደግሞ እንደዚሁ የውል ኮንትራቱን ከማራዘሙ በፊት አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ የተለያዩ መረጃዎች ሲወጡ ነበረ። እሱም ፍንጭ የሰጠበትን አጋጣሚ ማስተዋወስ ይቻላል። ነገር ግን ደግሞ አንድ ዓመት ይቀረዋል። እስከ 2028 ድረስ ነው የውል ኮንትራቱ የሚቆየው ከሲቲ ጋር የሚኖረው ቆይታ ማለት ነው እና አሁን ላይ እንግዲህ የወጣው መረጃ ምናልባት የ38ኛ ሳምንት መርሃ ግብር የማንቸስተር ሲቲ እና የአሰልጣኝ ፔፕ ጋርዲዮላ ቆይታ የሚቋጭበት ሊሆን እንደሚችል ተነግሯል ማለት ነው። ቀጣይ አሰልጣኝ ኤንዞ ማሬስካን ሲቲዎች ለመሾም ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው። እንግዲህ ፔፕ 2016 ላይ ነው ውሃ ሰማያዊዎቹን የተቀላቀለው። ያለፉትን አመታቶች 10 አመታት በዋንጫ ያሸበረቀ ማንቸስተር ሲቲን ከትልልቅ ክለቦች ጋር ትይዩ ማድረግ የቻለ የዋንጫ ተፎካካሪ ዋንጫዎችን ማግኘት የቻለ አሰልጣኝ ነው። ከዛም ባለፈ ደግሞ ለእንግሊዝ ፕሪሚየር ሊግ ትልቅ ውበት ከሆኑና በእንግሊዝ ፕሪሚየር ሊግ ላይ ፉክክር እንዲመጣ መላው ዓለም ለእንግሊዝ ፕሪሚየር ሊግ ከዚህ ቀደም የነበረውን አይነት አመለካከት የበለጠ የሚያጠናክርበት የእንግሊዝ ፕሪሚየር ሊግ ኦፍ ኮርስ ትልልቅ አሰልጣኞች ከዚህ ቀደም ያለፉበት ነው። ትልልቅ ተጫዋቾች ያለፉበት ነው። በጣም ይወደዳል። በጣም አዝናኝ ነው። የበለጠ ደግሞ እንድንወደውና እግር ኳስን በተለያየ አቅጣጫ እንድንረዳ ያደረገን ይህ ስፔናዊ አሰልጣኝ ፔፕ ጋርዲዮላ ነውና የፔፕ ጋርዲዮላ ስንብት ለሲቲዎች ብቻ ሳይሆን በአጠቃላይ በእንግሊዝ ፕሪሚየር ሊግ ተዝናኖታቸውን መሰረት ላደረጉ የእግር ኳሱ ቤተሰቦች ትልቅ አስደንጋጭ መረጃ ነው እየወጣ የሚገኘው ማለት ነውና ቀጣይ እንግዲህ የእንግሊዝ ፕሪሚየር ሊግ ድባብ ምን አይነት ነገር ሊያስመለክተን ይችላል? ከዚህ ቀደም እንደነ ጆዜ ሞሪኒዮ፣ ሰር አሌክስ ፈርጉሰን፣ ቬንገር የመሳሰሉ አሰልጣኞች ሲሰናበቱ የእንግሊዝ ፕሪሚየር ሊግን ሊደበዝዝ እንደሚችል ተመልክተናል፣ ክሎፕን ጨምሮ ማለት ነውና ከዛ በኋላ ግን ፔፕ ደግሞ አርቴታ ከመጡ በኋላ ደግሞ የበለጠ ሞቅ አድርገውት ነበረ። አሁን ያለው ሁኔታ ደግሞ እንደዚሁ ፔፕ ጋርዲዮላ የሚወጣ ከሆነ ምን አይነት መልክን የእንግሊዝ ፕሪሚየር ሊግ ሊላበስ ይችላል የሚለው ነገር የሚጠበቅ ነው። የእግር ኳስ ተጫዋቾችን ታዳጊዎችን በተለይ ደግሞ ክሎት ሰርች እያደረገ ያሌላቸውን ብቃት እነሱ ያላሰቡትን ያልተገነዘቡትን ራሳቸው ላይ ያለ መዳፋቸው ላይ ያለውን ብቃት በማጥናት እዚህ ቦታ ላይ ቢጫወቱ እያለ ተጨማሪ የመጫወቻ ስፍራን እየሰጣቸው እድል እየሰጣቸውን ራሳቸውን ፈልገው ወደ ትልቅነት እንዲሸጋገሩ ያደረገ አሰልጣኝ ነውና ይሄን ሁላ ጉድለት ልንመለከትበት እንችላለን በእንግሊዝ ፕሪሚየር ሊግ ላይ። በአጠቃላይ በማንቸስተር ሲቲ ቤት ያለፉትን 10 ዓመታት ቆይታ ወደ 20 የሚደርሱ የዋንጫ ክብሮችን ማሳካት ችሏል። ለአራት ተከታታይ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር በማሳካት ባለ ሪከርድ ባለ ክብር ነው። እንደዚሁም ደግሞ የትሪብል ዋንጫዎችን የሶስትዮሽ ዋንጫ ክብሮችን ከዚህ በፊት ዩናይትድ ያሳካውን 1999 የውድድር ዓመታት ላይ ያሳካውን እንደዚሁ መቀናጀት ወይም ደግሞ መጋራት የቻለበትንም ክብር ማንሳት እንችላለን። ማንቸስተር ሲቲ በታሪኩ የአውሮፓ ቻምፒየንስ ሊግ የውድድር መድረክን 2023 ላይ ሲያሳካ በዚህ አሰልጣኝ እየተመራ ነበርና ቀጣይ እንግዲህ ለእንግሊዝ ፕሪሚየር ሊግ እጅግ በጣም
ዳመናማ ሊሆኑ የሚችሉ አስደሳች ያልሆኑ ነገሮችን እስክንላመዳቸው ድረስ በአሰልጣኝነት መንበር ላይ ቴክኒካል ኤሪያው ላይ ወይም በፉክክር በጨዋታ አቀራረብ የምንመለከታቸው ነገሮችን ላና የምንችልበት እድል እየተመለከትን እንገኛለን። ይህንን እንግዲህ ታላቅ አሰልጣኝ ይተካሉ የተባሉት ከዚህ ቀደም በማንቸስተር ሲቲ ቤት በምክትል አሰልጣኝነት ከፔፕ ጋርዲዮላ ጋር ይሰሩ የነበሩት ኤንዞ ማሬስካ ናቸው። በቅርቡ ከቼልሲ ጋር መለያየታቸው የሚታወስ ነው። እኚህ አሰልጣኝ እንግዲህ 2022-23 ላይ የሶስትዮሽን የዋንጫ ክብር ሲያሳካ ፔፕ ጋርዲዮላ ምክትል አሰልጣኝ እንደነበሩ ማስተዋወስ ይቻላልና በእርግጥ እንደነ ሚኬል አርቴታም በምክትል አሰልጣኝነት ከፔፕ ጋርዲዮላ ጋር ደማቅ ታሪክን መጻፍ ችሏል። ነገር ግን ኤንዞ ማሬስካ ደግሞ እኚህም ጣሊያናዊ አሰልጣኝ ከማንቸስተር ሲቲ ጋር ያላቸው ቁርኝነት በጣም ከፍተኛ እንደሆነ እየተገለጸ ነው የሚገኘው። በፔፕ ደረጃ ግን እንግዲህ ፔፕን ይተካሉ አይተኩም እግር ኳስ መሬት ላይ የሚታይ ጉዳይ ነውና ይተኩታል አይተኩትም የሚለውን ነገር በቀጣይ የምንመለከት ነው። አሁን ግን ማንቸስተር ሲቲ ከስምምነት ላይ ስለመድረሱ ኤንዞ ማሬስካን ለመሾም እየተነገረ ነው የሚገኘው ማለት ነው። የፔፕ የመጨረሻው ጨዋታ በጣም አሳዛኝ ሊሆን እንደሚችል እየተገመተ ነው የሚገኘው ማለት ነው። እንግዲህ ቀሪ አንድ አመት እየቀረው ነው ከክለቡ ጋር የሚለያየው። ቀጣይ ወደ ብሔራዊ ቡድን ጨዋታዎች ሊያመራ ይችላል ወይስ ደግሞ ለራሱና ለቤተሰቡ ረፍት ሊሰጥ ይችላል የሚለው ነገር በቀጣይ የምንመለከተው ይሆናል። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቅ። የአርሰናል መረጃ ወደ እናንተ ስናደርስ የሌስተር ሲቲውን የ16 አመት እንደዚሁ የግራ ክንፍ ተጫዋችን ለማስፈረም እንደዚሁ በንግግር ላይ እንደሚገኝ እየተገለጸ ነው የሚገኘው። ጀርሚ ሞንጋ ይሰኛል። ይህ ተጫዋች 16 አመቱ ነው። በሻምፒዮንሺፑ በሌስተር ሲቲ ወደ 27 የሚደርሱ ጨዋታዎችን ማድረግ ችሏል። ከዚህ ቀደም በፕሪሚየር ሊግ ላይ እያለ እንደዚሁ 7 ጨዋታዎችን ማከናወን ችሏል ሌስተር ሲቲ ማለት ነውና እንግዲህ በቀጣይ መዳረሻው የመድፈኞቹን ማሊያ ሊለብሱ ይችላሉ በአዲሱ የውድድር ዘመን ከተባሉ ተጫዋቾች መካከል አንደኛው እንደሆነ እየተነገረ ነው የሚገኘው። የአርሰናልን የዝውውር መረጃ ካነሳን ወደ ስፔን እናቀናለን። የካታሎናውን ክለብ የፊት መስመር አጥቂ እንደዚሁ ፌራን ቶሬዝን የማስፈረም ፍላጎት አለው ተብሏል። ተጫዋቹ 26 አመቱ ላይ ይገኛል። ለስፔን ብሔራዊ ቡድንና ለካታሎናው ክለብ ባርሴሎና አስደናቂ ብቃቱን እያሳየ ነው የሚገኘው። እጅግ በጣም ክሎት ካላቸው ስፔናዊ ተጫዋቾች መካከል አንደኛው የሆነው ፌራን ቶሬዝ በዚህ አመት 32 የላሊጋ ጨዋታዎችን አድርጓል። 26 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል። ብሉ ግራናዎቹ በዚህ አመት የላሊጋውን የዋንጫ ክብር እንዲያሳኩ ሚና ከነበራቸው ተጫዋቾች መካከል አንደኛው መሆኑም ይታወቃል። ቀጣይ መዳረሻው የእንግሊዙ ክለብ አርሰናል ስለመሆኑ እየተነገረ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንደዚሁ የምናገኘው የሞርጋን ሮጀርስን ዝውውር ነው። ሞርጋን ሮጀርስን ለማስፈረም ከአስተን ቪላ የተለያዩ ክለቦች ራዳር ውስጥ እንደሚገኝ ይሄ ተጫዋች እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ እና እንደዚሁ የፈረንሳዩ ሀብታሙ ክለብ ፒኤስጂ ይገኝበታል ተብሏል። እስከ 80 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር እንደዚሁ የተጫዋቹ ባለንብረት ክለብ አስተን ቪላ እየጠየቀ ነው የሚገኘው ማለት ነው። ይህንን ተጫዋች ለማስፈረም እንግዲህ ቀጣይ አርሰናል ወይስ ማንቸስተር ዩናይትድ ወይስ ቼልሲ እና ፒኤስጂ ይህንን ተጫዋች ሊያስፈርሙት ይችላሉ። ተጫዋቹ በክለብ ውስጥ የመቆየት ፍላጎት የለውም። ዘለግ ያሉ የውል ኮንትራቶች አሉት በአስተን ቪላ የሚያቆይ ማለት ነው። ነገር ግን አሁን የተረጋጋ ህይወት እየኖረ እንዳልሆነ እየተገለጸ ነው የሚገኘውና በአስተን ቪላ የመቀጠል ፍላጎት የለውም። ይህም ደግሞ ለቡድን አጋሮቹ እየነገራቸው ነው የሚገኘው። ቀጣይ መዳረሻው የትኛው ክለብ ይሆናል የሚለውን ነገር የምንመለከት ነው የሚሆነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ወደ መጨረሻው መረጃችን እናልፋለን። ወደ መጨረሻው መረጃችን ስናልፍ ደግሞ የምናገኘው የሜሶት ኦዚልን መረጃ ነው። ሜሶት ኦዚል እንግዲህ ከዚህ ቀደም በትልልቅ ክለቦች ተጫውቶ ማለፉ የሚታወቅ ነው። በጀርመን ብሔራዊ ቡድን ከዛም ባለፈ በክለብ ደረጃ ለስፔኑ ኃያሉ ክለብ ሪያል ማድሪድ፣ ለእንግሊዙ ክለብ ደግሞ አርሰናል በትልቅነት እንግዲህ የመጨረሻ ቆይታውን ካነሳን አርሰናልን ነው ማለት ይቻላል እና አሁን ላይ የቀድሞ ክለቡ አርሰናል እያሳየ ያለውን ብቃት ሜሶት ኦዚል እንደሚከተለው ገምግሞታል። በቀጣይ በቡድኑ ላይ ያለውንም ተስፋ እንደዚሁ ማረጋገጫ ሰጥቷል። እንግዲህ የአሰልጣኝ ሚካኤል አርቴታው ቡድን የዘንድሮውን ዓመት የዋንጫ ክብር ከማሳካት ባለፈ በቀጣይ 3 እና 4 ዓመታት እንደዚሁ የአርሰናል ተከታታይ ዓመት በሊጉ የዋንጫ ክብር ሻምፒዮና ይሆናል የሚል ሐሳብ ሰጥቷል። ቡድኑ ላይ የሚገኙ ተጫዋቾች እጅግ በጣም ጠንካሮች ናቸው። በቀላሉ ነገሮች ይገባቸዋል። እንደዚሁ አሰልጣኝ ሚካኤል አርቴታም የሰጣቸው ያለውን ታክቲክ በተግባር እየተገበሩ ነው የሚገኙትና ለሚቀጥሉ 3 ዓመታት የእንግሊዝ ፕሪሚየር ሊግ ቁንጮ ሆነው ይቀጥላሉ የሚል እምነት እንዳለው ነው እንግዲህ የተናገረው ሜሶት ኦዚል ማለት ነው። ሜሶት ኦዚል አሁን ላይ እንግዲህ የመጫወቻ ጫማውን ከሰቀለ በኋላ በቀጥታ ወደ ፖለቲካው ደግሞ በመግባት በፖለቲካው ተሳትፎ እያደረገ ነው የሚገኘው። ይህ ተጫዋች እንግዲህ የዘር ግንዱ ከቱርክ እንደሚመዘዝ ይታወቃል። ዜግነቱ ጀርመናዊ ነው። በእግር ኳስ ከሚወደዱ በሚያሳያቸው ቴክኒክ በላቀ ብቃቱ አሁን ድረስ ከሚታወቁና ከሚወደዱ ተጫዋቾች መካከል አንደኛው እንግዲህ ሜሶት ኦዚል ነው ማለት ነው። አርሰናል እንግዲህ አሁናዊ ሁኔታውን በተመለከተ ይህንን አይነት ሀሳብ አጋርቷል ማለት ነው። ወደ ሌላኛው መረጃችን ስናልፍ ወይም ደግሞ ዛሬ ወደሚደረገው ጨዋታ እንለፍ። ዛሬ የሚደረገውን ጨዋታ ግምት ነው ወደ እናንተ የምናደርሰው። መረጃውን ቀደም ሲል ወደ እናንተ አድርሰናል ማለት ነውና ዛሬ በቫይታሊቲ ስቴዲየም በርንማውዝ ከማንቸስተር ሲቲ የሚያደርጉትን ጨዋታ ትክክለኛ ግምት በመገመት የሞባይል ካርድ ከናው ስፖርት እንድትሸለሙ እንጋብዛችኋለን። ትላንት እንግዲህ አርሰናል ከበርንሌ ያደረጉትን ጨዋታ ግምት እንድትገምቱና የሞባይል ካርድ እንድትሸለሙ ጋብዘናችሁ ነበር። ነገር ግን ብዙዎቻችሁ ተሳትፋችኋል። በርከት ያሉ ተመልካቾቻችን ናቸው ቅድመ ግምታቸውን ያደረሱን። በአጠቃላይም በጨዋታው ሂደት ላይ ሊፈጠሩ የሚችሉትንም ሁነቶች እንደዚሁ የነገራችሁን እጅግ በጣም እናመሰግናለን ለተሳትፏችሁ። ነገር ግን ትክክለኛ ግምት ያደረሰን ተመልካች የለም። ዛሬስ በርንማውዝ ከማንቸስተር ሲቲ የሚያደርጉት ጨዋታ በማን አሸናፊነት ይጠናቀቃል? ስንት ለስንት ይጠናቀቃል? ትክክለኛ ግምታችሁን በማድረስ የናው ስፖርት የሞባይል ካርድ ተሸላሚ እንድትሆኑ እንደወትሮሉ እንጋብዛችኋለን። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ማክሰኞ ግንቦት 11 2018 ዓ.ም ከናው ቴሌቪዥን ከናው ስፖርት ወደ እናንተ የደረሱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ጋሻው ዳኛውና ሉል ሲሳይ እንደዚሁም ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።